ሰላም ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዛሬም እንግዲህ ተገናኝተናል በሌላ አስገራሚ ዜና። እንግዲህ ጤናን የሚመለከት ዜና ነው። ኬኔዲ የሚባሉት የአሜሪካን የዩኤስ ሄልት ሴክሬታሪ ሲዲሲ የሚባለውን ትልቁን የጥናትና ምርምር ተቋም እንዲሁም የብዙ ሰዎች ህይወት እንዲድን ምክንያት የሆኑት ኤቪደንስ ቤዝድ የሆኑ ወይም በሪሰርች እና በጥናት የተረጋገጡ እንትኖችን በመከተል የተለያዩ ተግባራትን አድርጓል። እንግዲህ ሲዲሲ በጣም ትልቅ ኦርጋናይዜሽን ነው እና ኖርማሊ ኬኔዲ በምን ይታወቃሉ? የራሳቸው መላምት ራሳቸው የሚያስቡትን ነገር እንደ ትክክል አድርጎ ወይም ደግሞ ያልመሰላቸውን ነገር በጥናት የተደገፈም ነገር ቢሆን ያልመሰላቸውን ውሸት ነው የሚሉ የአሜሪካ የጤና የዩኤስ ሄልት ሴክሬታሪ ናቸው እና አሁንም ለረጅም ዓመት ከ25 ዓመት በላይ የሆነ ጥናት የተደረገበትን ክትባቶች ወይም ደግሞ ቫክሲን ኦቲዝም ወይም ደግሞ የአእምሮ እድገት ውስንነትን እንደማያመጣ ምንም ሊንክ እንደሌለው የአእምሮ እድገት ውስንነት እና የህፃናት ክትባት የሚወስዱት ክትባት ግንኙነት እንደሌለው ትላልቅ ሪሰርቾች ከነ ማስረጃ ፕሩቭ ያደረጉት ነገር ነው። ለ25 ዓመታት እንግዲህ ይህንን ነው እንግዲህ ተነስተው እንግዲህ በዚህ ይታወቃሉ። ቫክሲኖች ወይም ደግሞ ክትባቶች ኦቲዝም ያመጣሉ ብለው ያምናሉ እና አምነው ብቻ አልቀሩም። ይሄንን ትልቅ ተቋም ኢንስትራክት አድርገውታል ወይም ደግሞ ምንም ጥናት የለም ክትባቶች የህፃናትን ኦቲዝም እንደሚያመጡ እንደማያመጡ እርግጠኛ የሚሆን ጥናት የለም እንዲል አስገድደውታል ማለት ነው። እንግዲህ ስልጣን በጣም ከባድ ነገር ነው። ስቲል ኤቪደንስ ቤዝድ የሆኑ ነገሮችን ብዙ ወረርሽኞች የታዳጊ ሀገሮች ሊሆን ይችላል፣ ያደጉ ሀገሮች ሊሆን ይችላል፣ በጣም ትልቅ ለውጥ ያመጡ ሪሰርቾች እና ጥናቶች እና ጥናትና ምርምሮች ባሉበት ሁኔታ ይሄ ብቻ አይደለም። እነዚህ ክትባቶች የብዙ ሰዎችን ህይወት አድነዋል። የብዙ ሰዎችን ህፃናትን ከበሽታ ጠብቀዋል፣ ህይወታቸውንም ታድገዋል እና ይሄ ባለበት ሁኔታ ከዚህም በተጨማሪም ደግሞ ክትባቶችና ይሄ እሳቸው የሚሉት ኦቲስቲክ ሲንድሮም ወይም ደግሞ ኦቲዝም የሚባለውን የአእምሮ እድገት ውስንነትን እንደማያመጣ ወይም ደግሞ ሊንክ እንደሌለው ግንኙነት እንደሌለው አረጋግጠዋል። እነዚህ ጥናቶች እንግዲህ እነዚህን ጥናቶች ቸል በማለት ነው እሳቸው እራሳቸውም አምነው ሲዲሲ የሚባለውን ትልቅ ኦርጋናይዜሽንም አስገድደው እንግዲህ መግለጫ አስወጥተውታል ማለት ነው። እንግዲህ በጣም የሚያሳዝን ዜና ነው። እንግዲህ በዚህ የተሳሳተ መረጃ ተመስርተው ብዙ ሰዎች ልጆቻቸው እንዳይከተቡ በማድረግ ሌሎች ብዙ ወረርሽኞች እንዲሁም ደግሞ የጤና እክሎች እንዲገጥሙ ምክንያት ሆነዋል ማለት ነው። እንግዲህ ስልጣንን ካልተጠቀምንበት እንግዲህ ይሄ ነው ምላሹ እና ስልጣን ላይ የሚቀመጥ ሰው እንደዚህ አይነት አስተሳሰቡን የግል አስተሳሰቡን ወደ መሬት እያወረደ የብዙ ሰዎችን ህይወት አፌክት የሚያደርገው። ለማንኛውም ይሄ በጣም ካስደነቁኝ ዜናዎች ናቸው ይዤላችሁ የመጣሁት። ከወደዳችሁት ላይክ አድርጉት። ለሌሎች የጤና ነክ መረጃዎችም ዜናዎችም ሰብስክራይብ በማድረግ ቤተሰብ እየሆኑ ማየት ይችላሉ። እንግዲህ ጠቃሚ መስሎ ከታየዎት ይሄ ዜና ለሌሎች ሰዎች ሼር በማድረግ እንድታግዙኝ እንዲደርሳቸው በማድረግ ትችላላችሁ። ሌላው ደግሞ የደውል ምልክቱን በመንካት ሌሎች ፖስት ሳደርግ የሚጠቅሙ ፖስቶች እንዲደርሷችሁ ማድረግ ትችላላችሁ። ዶክተር ልሳን ወርቅ ሚኪያስ ነኝ። በጣም ወዳችኋለሁ።